ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ሱመያ ኢቲን ሰብስክራይብ፣ ላይክ፣ ሼር አድርጉ። ከእንቅልፍ እየተነሳው ነው ድምጽ ከወፈረባችሁ ማለት ነው። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ደግሞ በአዲስ ነገር ተከስቻለሁ። ኢንሻአላህ ሰብስክራይብ እያረጋችሁ ገባ ገባ በሉ ማለት ነው። በዚሁ አጋጣሚ ንገራችሁ፣ ሰብስክራይብ ሳታረጉ ምን ሳታረጉ በውስጥ ገብታችሁ በቲክታክ በኢንቦክስ የምታጨናንቁኝ እኔ ላስተናግዳችሁ አልችልም። አንተ ሶሪ፣ በጣም ይቅርታ ማለት ነው። ገባችሁ አይደለ? በሁለተኛ ደረጃ ደግሞ የሆነ ቪዲዮ ስለቅ አይታችሁ አዳምጣችሁ ምናምን ኑ ጠይቁ። ሳታዳምጡ ግን አላገኘ ነው ምናምን ብላችሁ አስተናግጅ የምትሉ ሰዎች አላስተናግድም። ለምን እኔ እንደዚህ ስለፋላችሁ ምናምን እናንተ ደግሞ እኔን ቻናሌን ሰብስክራይብ ላይክ ሸር እያደረጋችሁ ቢያንስ እስካሁን 100 ሺህ መግባት ነበረበት ዩቲዩብ ማለት ነው። ገባችሁ? ግን እስካሁን እኔ 8 ሺህ ነው። እኔ በናብርሽና በነሩታ ብፈተፍት እስካሁን ፈምሻለሁ ወላሂ። እና አንዳንዴ እየተሳሰብን ቢሆን ሁለተኛ ደግሞ በቲክታክ መታችሁ በዛ ሂደ አናይም በዚህ አስተናግድ የምትሉ ሰዎች አላችሁ። በዚህ ያላየ ሰው በዛ አላስተናግድም። ከቻላችሁ ተረዱኝ ማለት ነው። ምክንያቱም እኔ ስራ ስለሌለኝ በዚህ መስራት አለብኝ። ለምንድነው ለእናንተ ብዬ ጊዜን ሰዓት የምንን ቆጥቤ እያወራው እንቅልፌን ትቼ ማለት ነው። አንዳንዴ መተሳሰቡ መልካም ነው ብዬ ላለው ሰው ሲያስብላችሁ እናንተ ምሰቡ። ገባችሁ አይደለ? እንተሳሰብ። ካልተሳሰብን ጥሩ አይደለም ማለት ነው። እና የሆነ አብዛኛውን የጥቅም ሰው ናቸው ባይዘው ማለት ነው። እኔ ስለታዘብኳችሁ ነው ወላሂ። እዛ ላይ ገብታችሁ በአላህ የአሜሪካው እንዳታሳልፊው፣ በአላህ የካናዳው እንዳታሳልፊው። ባለፈው ደግሞ አንድ ወንድሜ ከአውስትራሊያ መጥቶ ነበር። በአላህ እሱን እንዳታሳልፊብን። በምን በቲክታክ መታችሁ? ለምን በዚህ መታችሁ? አይታችሁ ተመልክታችሁ በቲክታክ መታችሁ ብትጠይቁ ኢቲዞክ ምንም ችግር የለውም። ገባችሁ አይደል? አንዲት እህቴ ደግሞ አታዩ ማትመልሽ ምናምን ምትይ ያለሽ ነይ በቲክታክ። በዚህ እኮ አይደለም መልስልሽ። እዚህ ላይ አይተሽ ከተመችሽ በቲክታክ ነኝ። ኮሜንትሽን አይቼዋለሁና ስለዚህ እንደዛ ነው። ዛሬ ወደ መጣሁበት ልግባ ኢንሻአላህ። ዛሬ ደግሞ 3 ወንድሞች ከአሜሪካ ነው የሚኖሩት። ዳላስ ነው ምንድነው መሰለኝ እንደዛ ነው ያሉኝ። የሚኖሩት ዳላስ ነው። እድሜያቸው ደግሞ ካሁን በፊት አግብተው ፈትተዋል። እያንዳንዳቸው ልጅ አላቸው። ከሳምንት አንዴ ልጆቻቸው ወደ ቤት ይመጣሉ። ያኒ ልጆቻቸው ከእናታቸው ጋር ነው የሚኖሩት። ግን ከሳምንት 2 ቀን ወይም 1 ቀን ከቤት ይመጣሉ ማለት ነው። እነሱ የሚኖሩት አሜሪካ ነው። የሚፈልጉት ደግሞ ከየት ነው ከተባለ ከተቻለ አሜሪካ ካላችሁ በውስጥ አናግሩኝ። ካልሆነ ደግሞ ከዱባይ ስለሚቀል ከዱባይ እናመጣለን። እኛ ያኒ ስደት የቀመሰ ሰው ነው የምንፈልግ ነው ያሉት። ከኢትዮጵያ አንፈልግም፣ ስደት የቀመሰ ሰው ብቻ ከሆነ ነው የሚረዳን ነው ያሉት። የእነሱን መስፈርት ልንገራችሁ። ልጆቻቸው ሲመጡ እንደ ልጆቻችሁ የምታዩ አላህን የምትፈሩ አንዳንድ ወይም እሱ ስራ ሲሄድ አንዳንድ አጋጣሚ ልጆቹ ቢመጡ ልጆቹን ልክ እንደ ራሳችሁ ልጅ አድርጋችሁ የምታዩ። ገባችሁ አይደለ? አሁን አንዳንድ ሰው አለ ከሱ ፊት ሰው መልካም ሰው ሆኖ በኋላ በጣም ሸይጣን ሰው አለ። እንደዛ ያልሆነች አላህን የምትፈራ ብለዋል 3ቱም ማለት ነው። እና 3ቱም የሆነ ማለት የተያያዘ እድሜ ነው ያላቸው። ሁሉም የተለያየ ስቴት ነው የሚኖረው። ስለዚህ የምትፈልጉ ካላችሁ እድሜያቸው ደግሞ ወደ 40ዎቹ ነው። የምትፈልጉ ካላችሁ የሚፈልጉ እነሱ ስደተኛ ነው። ስደትን የቀመሰ የተንከራተተ ነው የሚፈልግና ሁለተኛ ደግሞ ልጆቻቸውን ደግሞ እንደ ልጆቹ የሚያይ እዚህ መታ ባትሰራም ችግር የለብኝም ነው ያሉ። እና አንደኛው ደግሞ እስከምትወልድ እስከምትወልድ 2-3 እስከምትወልድ እኔ ስራ አልፈልግም ነው ያለ አንደኛው ማለት ነው። እንድትሰራ አልፈልግም። ለምን በቃ መታ እንደመጣች ምንም እንትን ሳትል መውለድ አለባት። ለሷም ጊዜዋ እንትን እንዳይል ነው ያለው። እኔ ልጅ አለኝ ግን እሷ ደግሞ መታ እንትን እንድትል ግዴታ ጊዜዋን መጠቀም ስላለባት የምትወልድ ነው ያለው የአንደኛው ወንድማችን ምርጫ። የሁለቶቹ ደግሞ ነግሬያቸዋለሁ።
አንዳንድ ሰዎች አሉ ልክ እንደመጡ በቃ ስራ 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 ብለው ከዛ በኋላ ላሽ የሚሉ ሰዎች አሉ። እንደዛ አይፈልጉም። አላህን የምትፈራ ኢማንኛ የሆነች አገሩን ሳይሆን እኔ መርጣ የመጣች ብለዋል። ለምን ካላቸው አብዛኛውን ከኢትዮጵያ የሚመጡት በጣም በቃ ይመጣሉ፣ ከመጡ በኋላ ስራ ይላሉ፣ ከዛ በኋላ ይሄዳሉ ነው የሚሉት በውስጥ ስታወሯቸው ማለት ነው። እና እንደዚህ አይነት ሴት አይፈልጉም። እናንተ አላህን የምትፈሩ ከሆነ ነገ ነገ ወዲያ እንደዚህ ለፍቶ አምቶኝ ብላችሁ አስባችሁ አምሰልስላችሁ ከወለድን በኋላ ኢንሻአላህ የምትሉ ካላችሁ በፈጣሪ ፍቃድ አናግሩን፣ እንሰጣችኋለን። ለምን ጅስት ለእናንተ መብት እንደምከራከር ወንዶችም እንዲበደሉ አልፈልግም እኔ ሀቂቃ ለመናገር። ለምን ካላችሁ የዚህን ሀገር ልፋቱን ድካሙን ሰቃቃኑን ስለማውቀው እንደዚህ ባይን እያየሁ በብረቱ እያየሁ ስለሆነ ማውራትና በተግባር ደረጃ በጣም ይለያያል እዚህ ሀገር ገባችሁ። ስለዚህ በደንብ አድርገን እንትን ማለት አለብን፣ ማስተዋል አለብን። አብዛኞቻችሁ ደግሞ በቃ ለመምጣት ምናምን ትጓጓላችሁ። መጓጓት አይደለም፣ አስተካክላችሁ የሰውን አምር ችለን እንቀመጣለን። የምትችሉ ካላችሁ አናግሩኝ፣ በአላህ ፍቃድ አገናኛችኋለሁ። ግን ከውሸት ነፃ በአላህ አትዋሹ። በጣም ነው የሚያስጠላው ወላሂ። አብዛኛው በቃ በጣም ነው የሚተረተሩት። አትዋሹ። ሺህ ዓመት አትኖርም። እውነቱን ተናግራችሁ ከመሸበት ማደር። ላይቭ ላይ ወጥታችሁ የምታወሩት ሌላ፣ በውስጥ ገብታችሁ በኢንቦክስ የምታወሩት ሌላ። ፕሊስ ሴቶች ተቆጠቡ። ፕሊስ 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 እህቶቼ ማለት ነው። ለምን ካላችሁ አንዳንዴ ከማላመጥ ማዳመጥ የሚባል ነገር አለ። ሰው ይሰለቻል። በዛ የምታወሩት ሌላ፣ በዚህ የምታወሩት ሌላ ሲሆን ሰው ይሰለቻል ማለት ነው። እና እኔም በትክክል እንዳስተናግዳችሁ እናንተም አላህን ፈርታችሁ ነው። እነሱን አሁን ከዚህ ሀገር ይሻላችኋል፣ ለምንድነው ከዚህ የማታመጡት ምናምን ብዬ ጮኋለሁ። ለማን? ለእናንተ ለመጥቀም ስል። ግን ለእናንተ ለመጥቀም ብዬ ደግሞ ወንድሞቼ ደግሞ እዚህ ጋር እንዲጎዱ አልፈልግም። ገባችሁ አይደለ? እና ፍትሃዊ መሆን አለብን። ስለዚህ እኔ ፍትሃዊ ነኝ፣ አላህን እፈራለሁ ምናምን የባሌን አምር እጠብቃለሁ የምትይ ካለሽ ኢንሻአላህ ነይ፣ እናስተናግድሻለን ባላ ፈቃድ። ሁሉም ሰው የየርዝቁን አጣም። ርዝቅ በረብል ዓለሚን በኢንዳላህ ነው ያለው። ማንም ለማንም አይወፍ እንትን አይለውም። እና አናግሩኝ። በዚሁ አጋጣሚ ደግሞ ሸዋሿ እንሰራለን የምትሉ ደግሞ ፕሊስ ከቤት ያትምጡ። ሸዋሿ ምናምን ዋሽቶ እኔ እንትን የሚል ሰው እኔ ብዙ ሰው ቦልኬያለሁ፣ ሴቶችንም ወንዶችንም። እኔ ውሸታም ሰው ዝም ብሎ የሚበጠረቅ ሰው አልወድም። ለምን ካላችሁ ይህ ህይወት ነው። በህይወት ደግሞ ቀልድ የለም። እና በሰው ህይወትም እንድትቀልዱ አልፈልግም። እኔ አሁን መሰልን አለው በራሴ ህይወት እንዲቀልድ አልፈልግም። በሰው ህይወት ደግሞ እኔ ቀልድ አልፈልግም። ነገ ነገ ወዲያ ደግሞ እዛኛው ዘንድ ከዛኛው ቤት ያኔ ሂሳብ ማድረግ አልፈልግም። እና ከዚሁን ቅንጭቅንጮን እያወራን እያወራረድን መሄድ አለብን። ባላ ፍቃድ ወዳችኋለሁ። ሰላሙ አለይኩም ረህመቱላሂ ወበረካቱ።